በወቅቱ ያነጋገርናቸው አንዳንድ አርሶ አደሮች አዳዲስ ቴክኖሎጂዎችንና የግብርና ምርምር ማዕከል የስንዴ ምርጥ ዘር በኩታ ገጠም በክላስተር በመዝራታቸው የተሻለ ምርት እንደሚጠብቁ ተናግረዋል። ከዚህ ቀደም ባህላዊ የግብርና አሰራር ይጠቀሙ በነበሩባቸው ጊዜያት እምብዛም ውጤታማ ባለመሆናቸው በሄክታር ቢበዛ 20 ኩንታል ምርት ያገኙ እንደነበር አስታውሶ አሁን ላይ ግን ከወራቤ ምርምር ማዕከል የተገኙ የስንዴ ምርጥ ዘር በመዝራታቸው በሄክታር ከ70 እስከ 75 ኩንታል ምርት እንደሚጠብቁ ገልጿል። በአንድ ሄክታር በፊት ብናገኝ ከ30 ኩንታል 20 ምናምን ኩንታል ነው የምናመርተው። ነገር ግን አሁን በዚህኛው ከታቀፈን ጊዜ ጀምሮ ግን ከ75 እስከ 70 ድረስ እናመርት። በጣም አሪፍ የሆነ ስንዴ ነው። እስከ 10 እስከ 12 ኩንታል እናገኛለን ብለን እንገምታለን። በአንድ ጥማድ ማለት ነው። በሄክታር እስከ 80 እናገኛለን የሚል እንተማመናለን። የወራቤ ግብርና ምርምር ማዕከል የግብርና ቴክኖሎጂ ሽግግርና ኮሚኒኬሽን ምርምር ዳይሬክተር አቶ አብድረዛቅ አብድላ በክልሉ የአርሶ አደሩን ምርትና ምርታማነትን ለማሳደግ ዳካ የተሰኘው የስንዴ ምርጥ ዘር የማስታወቅ ስራ እየተሰራ መሆኑን ጠቁሞ በምስራቅ ጉራጌ ዞን ሶዶ ወረዳ በኩታ ገጠም በክላስተር የለማው የስንዴ ማሳ በሄክታር እስከ 80 ኩንታል ምርት የሚያስገኝ እንደሆነ ጠቅሰዋል። ከዚህ በፊት አርሶ አደር ሲጠቀም የነበረው ቅድም እየገለጹ እንደነበረ ማለት ነው። ያው በጣም እንዲህ አይነት ሌተስት የሆኑ ወይም የቅርቡ የተለቀቁ ቫራይቲን አይደለም ሲጠቀሙ የነበሩት። ከበሽታም ጋር የሚቋቋሙ አይደለም። በሽታ ደግሞ በብዙ ፐርሰንት ይልድን ወይም ምርትን መቀነስ ይችላል። ምርምሩ ከዚህ በላይ ሄዷል። ወደ 80 ሄክታር የሄደበት ሁኔታ አለ። የወራቤ ግብርና ምርምር ማዕከል ዳይሬክተር ዶክተር ቀድራላ ዋባላ እንደገለጹት የወራቤ ግብርና ምርምር ተቋም በ6 የምርምር ዘርፎች የአርሶ አደሩን ምርትና ምርታማነት በማሳደግ የምግብ ዋስትናን ለማረጋገጥ አልፎም ለውጭ ገበያ የሚላኩ የሰብልና የእንስሳት ዝርያዎችን የማሻሻል ስራዎች በትኩረት እየሰራ ይገኛል። እንደ ሀገርም ሆነ እንደ ክልል እየተስተዋለ ያለውን የምርጥ ዘር እጥረት ለመሸፈን የተለያዩ በምርምር የተረጋገጡ ቴክኖሎጂዎችን ለክልሉ አርሶ አደሮች የማቅረብ ስራ እየሰራ መሆኑንም ዶክተር ቀድራላ ጠቁመዋል። አርሶ አደሩ ከዚህ ፊት በእጁ ከነበረው ዘር እያወዳደረ ሙሉ ፓኬጅ በመጠቀም እንዴት ምርት ማሻሻል እንደሚቻል ከተመራማሪዎች ከግብርና ከወረዳ ከሶዶ ወረዳ ግብርና ጽሕፈት ቤት ጋር በመተባበር ይህን ስራ እየሰራ እንገኛለን። እንግዲህ ቅድም አርሶ አደሮቹም ሲገልጹት እንደነበረው ከዚህ በፊት እዚህ አካባቢ ከነበሩ የስንዴ ዝርያዎች በጣም የተሻለና በምርት አያያዙም በማሳ እንደ በቁመናውም እንደምናየው በጣም ትልቅ ልዩነት እንዳለው ያሳያል ማለት ነው። የሶዶ ወረዳ ምክትል አስተዳዳሪና የግብርና ልማት ጽሕፈት ቤት ኃላፊ አቶ ሻጋ ሀብቴ እንደገለጹት በ2017-18 ምርት ዘመን በመኸር እርሻ 25000 ሄክታር በላይ ማሳ በተለያዩ ሰብል አይነቶች ተሸፍነዋል። ከዚህም ውስጥ 10400 ሄክታር በላይ ማሳ በስንዴ በክላስተር የለማ መሆኑን የተናገሩት አቶ ሻጋ በምርት ዘመኑም 1,132,729 ኩንታል ምርት ለማግኘት መታቀዱን አክለዋል። ወደ 10400 ሄክታር አካባቢ በክላስተር እንዲለማ ተደርጎ በክላስተር የመልማቱ ደግሞ ዋና ጥቅሙ ምርትና ምርታማነት እንዲጨምር አርሶ አደሮቻችን የእውቀት ሽግግር እንዲያደርጉ የልምድ ልውውጥ እንዲያደርጉ ምርትና ምርታማነታቸውን ለመጨመር ደግሞ በህብረት እንዲሰሩ እንደዚሁም መካናይዜሽን ለመጠቀም በጣም ጠቃሚ ነው። በማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት የሰብል ምርምር ዳይሬክቶሬት ዳይሬክተር ዶክተር ማቴዎስ አሻሞ በበኩላቸው በክልሉ አዳዲስ ቴክኖሎጂዎችን ለአርሶ አደሩ የማላመት ስራ በትኩረት እየተሰራ መሆኑን ገልጸዋል። ዳካ የተሰኘ የስንዴ ምርጥ ዘርም በምስራቅ ጉራጌ ዞን ለሶዶ ወረዳ አርሶ አደሮች በስፋት በማስታወቅ የአርሶ አደሩን ምርትና ምርታማነት ለማሳደግ በትኩረት እየተሰራ መሆኑን ዶክተር ማቴዎስ አመላክተዋል። በክልሉ የምግብ ዋስትናን በማረጋገጥ የገቢ ምርቶችን የመተካትና የወጪ ምርቶችን የማሳደግ ስራዎች በስፋት እየተሰሩ መሆኑን ዳይሬክተሩ ጠቅሷል። የስነ ምግብና ምግብ ማረጋገጥ፣ የገቢ ምርቶችን መተካት፣ የወጪ ምርቶችን ማሳደግ፣ እንደገና ደግሞ ለኢንዱስትሪው ግብአት የማቅረቡ ስራ፣ እንደገና ለወጣቶች ለሴቶች የስራ እድልን መፍጠር፣ ይሄ ሁሉ ተጠቃሎ በክልሉ የምግብ ሉዓላዊነትን የማረጋገጥ ስራ ነው እየተሰራ ያለው። በመስክ ጉብኝት የክልሉ ግብርና ምርምር ኢንስቲትዩትና የወራቤ ምርምር ማዕከል ዳይሬክተሮችን ጨምሮ የዘርፉ አመራሮች፣ የሶዶ ወረዳ ግብርና ጽሕፈት ቤት ባለሙያዎችና የአካባቢው አርሶ አደሮች ተገኝተዋል።